ዛሬ ቱትዬን እና ብሌንን ላስተዋውቃቸው ነውና እስቲ ምን ይመስላችኋል? እስቲ ኮሜንት ላይ አስቀምጡልኝ። ለኔ በምድር ላይ ያለሽ ጉዳይ ብሌን የኔ ቆንጆ ደህና ነሽ? እንዴት ነሽ? አጎርሳታለሁ። ኦይ ይሄን ያላፍሽን አትክፈች እንጂ ቤተሰቦች እያያችሁት ነው። ታውሪ ጥይት እንዳለኝ ታውቂያለሽ ደግሞ ምን ያህል ቦታ እንዳለ ይላልሽ ነው። በጣም የህይወቴ ቃና የጀመረው ብሌንዬን ካገኘው በኋላ ነው ማለት ይችላል። በጣም ቤተሰቦቼ በይዘው ያውቁሻል፣ ሁሉም ማለት ይችላል ያውቁሻል እንዴ። በቃ እኔ ላይ በተፈጠረው ነገር ምን ያህል ከጎን የሆነ ሰፖርት ቪዲዮ ያሉ ነው። የሆነች ነገር አስቤያለሁ። ኧረ እኔ ልቤ ተንጠለጠለች። እግዚአብሔርን ልቤ ተንጠለጠለች። ምንድነው? ከቱትዬ ጋር ላስተዋውቅሽ አስቤያለሁ። ማርያም በል ሰላም፣ እንዴት ናችሁ? ውድ የኛ የተከበራችሁ የተወደዳችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦች ዛሬ እንግዲህ ተመልሼ መጥቻለሁ። ያው ቤተሰቦች እንግዲህ በማታ ነው የመጣሁት። ዛሬ ማታ ላይ እንግዲህ ቆንጆ ቪዲዮ ይሆናል ብዬ ያሰብኩትን ነገር እና የሆነም ነገር አለ ቤተሰቦች። ትናንትና ብሌኔን ፍራንክ ሰርቻት ነበረ። በጣም እየተቆጣችሁ ነበረ። በጣም የሳቃችሁም አላችሁ። ያው ቅናት እዚህ ኳልቱ ፍቅር ነው። ከፍቅር ጋር ተመሳሳይ ነገር ነው ቅናትና ቅናት ካለ ፍቅር አለ ማለት ነው ቤተሰቦች። ያቺን ነገር ያው እናንተም እንድታውቁት ነው። የማይቀና ሰው አይወዳችሁም። የምሬን ነው ብላችሁና ብሌንዬ ደግሞ በቅናት የሚችላት የለም። ያው የቅናት አምባሳደር አድርጌ እንግዲህ ሹሚያታለሁ ከዛሬ ቀን ጀምሮ እና ቤተሰቦች ያው ብሌንዬ በጣም የቅናት ዋናው አለቃ ሆና ትናንትና እንግዲህ ፈታ እያደረገች ነበረ። በጣም ዘና አድርጋኛለች። ያው ማታም ቤተሰቦች ቅጣቴን በከባዱ ነው የተቀበልኩት። በጣም በቃ በሚደብር መልኩ ግን አይደብርም። አሪፍ ቅጣት ነው የቀጣችኝ። ያልቀጣችኝ ነገር የለም። ያው ስትመጣ ትጠይቋታላችሁ። በጣም ብዙ ቅጣት ነው የቀጣችኝ እና ቤተሰቦች ዛሬ እንግዲህ አንድ ለየት ያለ ነገር አስቤያለሁ። ምን መሰላችሁ? እኔ እንግዲህ ከቱትዬ ጋር ያለኝን ነገር ታውቃላችሁ ከእናቴ ጋርና በጣም እናንተ ጋር እንግዲህ ኪራ እኔና ቱትዬ እንግዲህ እየሆንን በጣም ብዙ ቪዲዮዎችን ይዘንላችሁ መተናል። ብዙ የሚያዝናኑ ቪዲዮዎችን እንግዲህ አይታችኋል። ሶስታችንን የሰራ ነው ከእናንተ ጭንቅላት ላይ የማይጠፉ እንግዲህ ቪዲዮዎችን ሰርተናል። ቱትዬን በደንብ ታቋታላችሁ ብዬ አስባለሁ እና ቤተሰቦች ዛሬ ቱትዬን እና ብሌንን ላስተዋውቃቸው ነውና እስቲ ምን ይመስላችኋል? እስቲ ኮሜንት ላይ አስቀምጡልኝ። ቱትዬና ብሌንን ላስተዋውቃቸው ነው። ቱትዬን ብሌንዬን ላስተዋውቃት የወሰንኩበት ነገር ምንድነው? ያው ብሌንዬ በጣም ጥሩ ልጅ ናት። በባህሪዋም በቤተሰቧም በጣም አሪፍ ልጅ ናት። ያደገችበት መንገድ በጣም አሪፍ ነው። እኔም እናቴ ጋር ይዤ ለመሄድ እንግዲህ ይሄን ያህል ኮንፊደንስ ያገኘሁበት በጣም ብሌንዬ በጣም መልካም ሴት ናት። እኔ በህይወቴ ካገኘኋቸው እንግዲህ ሰዎች ዋነኛዋ እንግዲህ የምትባል አይነት ሴት ናትና ብሌንዬን እንግዲህ ቱትዬን ላስተዋውቃት ነውና ይሄንን ነገር አስቤያለሁ እና ግን ዝም ብዬ መጥቼ ቱትዬን ከማስተዋውቅ ዛሬ አንድ ቆንጆ የሆነ ኬክ እየጋበዝኳት ይሄን ነገር እጠይቃታለሁ ብያለሁና የሆነ ቆንጆ የኬክ ቤት ነው ያለው ቤተሰቦች እና እስኪ ዛሬ ብሌንዬን ደውዬላታለሁ እየመጣች ነው እና ኬኩን ጋብዣት በዛው ይሄን ነገር ነግራታለሁ። ድንገት አምጥቼ እሷንም ከማስደነግጣት ቱትዬንም ከማስደነግጣት ነግሪያት እሺና እምቢታዋን መስማት ስለምፈልግ ነው ይሄን ነገር ወደ እናንተ ይዤ የመጣሁት። ያው ጥያቄው እና ቤተሰቦች ያው እሺ እንደምትለኝ ተስፋ አደርጋለሁ። ያው እናቴን መተዋወቅ እንግዲህ በጣም ትፈልጋለች። እናቴን ባስተዋውቃት በጣም ነው ደስ የሚለኝ። እኔም ለምን በጣም ጥሩ ልጅ ናት ብሌንዬና ይሄንን ነገር ለሷ ዛሬ ጥያቄውን አቀርብላታለሁ። ምን እንደምትለኝ አላውቅም፣ ትደነግጣለች። ብሌንዬ ደግሞ አይናፋር ናት። እንኳን ቱትዬ ልትተዋወቃት ይቅርና እኔን ራሱ ብዙ ጊዜ እኮ አይኔን በደንብ አታየኝምና እስኪ ዝም ብዬ ድንገት አምጪ ከማስደነግጣት ላስተዋውቃት ብዬ ነው ቤተሰቦች ዛሬ ቆንጆዬ ኬክ እየጋበዝኳት ጠይቃታለሁ። መልሷን አብረን የምናይ ይሆናል። ደውዬላታለሁ እየመጣች ነው። እስኪ እንጠብቃት ብሌንዬ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም
ለእኔ በምድር ላይ ያለሽ ጉዳይ በለኝ የኔ ቆንጆ ደህና ነሽ? እንዴት ነሽ? ቁጭ በይ እስኪ። ደህና ነህ? አለሁልሽ። ደህና ነሽ? ደህና ነኝ። በብርድ በቃ አንከለክልሻለሁ። አማራጭ አለኝ። እንዴት ነሽ? አለሁልሽ። እንዴት ወጣልሽ? አይ አልወጣልኝ። ኧረ ቤተሰቦችን ሰላም ልበላቸው። ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንዴት ናችሁ እናንተ? እነሱም ሊያኮርፉ ይገባ ነበር። እንዴት እንዴ? ምን አደረኩ እኔ? እንዴ ምንም አላደረኩም። እንዴት ምንም አላደረኩም ብለህ እንደምታስበው? አይ ያው ትንሽ ላናድሽ ብዬ ነው። ያው ታውቂልን ትንሽ አይደለም። ትንሽ ላንተ ነው፣ ለኔ ግን ትንሽ አይደለም። ኧረ ተራራቅን ግን ምንድነው? እኔ ስትርቂኝ እኮ ይከብደኛል። ታውቂያለሽ እግዚአብሔር እንደዚህ እያለ ነው ቤተሰቦች እየሸነጋገለ በጣም እኮ ነው የምትናፍቀኝ። ቃኔ ምን እንደምላችሁ ራሱ ቃል የለኝም አይደል? እንደዚህ እያለ ነው ቤተሰቦች እየሸነጋገለ አባሬን የሚያቃጥለኝ ግን ባይዘው ይጠብቅ። ለዚህ ትልቅ እነሱ እያሉ ነገር ብሬን ግድርሽን መመለስ አለብሽ ብለዋል። እኔ አሁን ስታረጊኝ ባይዘው እነሱ ይከፋሉ። ለምን ደግሞ እነሱ ባይዘው ማለት መሰላችሁም ግን እኔ እንደጠበቅኩት እኔ የተናደድኩት አይደለም። ቤተሰቦች የተናደዳችሁት እንዴት ትምትላላችሁ እንዴ? ግን እኔ በትልቁ ነው ብድሬን መልሰና ጠብቅ ጊዜ ይሄን ችግር የለውም። እነሱ እየነካፋ ይኸውላችሁ ቤት ይኸውልኝ ይሄንን እንዲህ ያረገሩ ሐሳቤን ትቀይር ወይ? ግን ሐሳቤን አልቀየረም። እሺ ሐሳቤን አልቀየረም። ያው በትንሹ ቢሆን እኮ ትናንት አልፍቻለሁ በቅጣት ግን በጣም ነው ያለፋሽኝ ባይዘው ልነግራችሁ አልችልም። ግን አላንሷል በጣም ትንሽ ነው። አንተ ካረከው ነገር አልጻ ግን ካሳ ግን በጣም ካሳ ያስፈልግሽ ነበር ባይዘው። አዎ በጣም ካሳ ያስፈልገኛል። ግን ካሳዬ አሁን ሲመስለኝ ሳስበው ቤተሰቦች ካሳዬ በፕራንክ ነው ለመለስ የምትመልሺው። እሺ አሁን አንድ ነገር ላድርግ እኔ አንድ ነገር ላድርግ። ካሳ ከሆነ ያ ላንቺ ካሳ ይሆንሽ። ኦኬ አሁን እኔ የማደርገው ነገር ካሳ ከሆነ ያንን እንተው ነው። እስኪ ላስብበት። ብዙም አያስኬድም ግን ይሁን። እስኪ ነው ቤተሰቦች ምንድነው? እሺ አሁን እዚህ ትጠብቂኛለሽ። መጣው የሆነ ነገር እሺ መጣ የትም እንዳትሄድ ቤተሰቦች እያያችኋት ማለት ማለት ካሳ ተብዬ የት ሄዳለሁ? እንዴት ነው የምሄደው? መጣው ብሌን ተመልሻለሁ። ሲያምሩ አንተ ሲያምሩ እግዚአብሔር ይሄ ከካሳም በላይ ነው ቤተሰቦች እንግዲህ ቆንጆ ኬክ ባይዘው ቆንጆ ኬክ ነው። ግን ሶስተኛው ሹካው ችግር የለውም። ሹካ አደረገው ለካሜራማኑ ነው ሜቢ እንግዲህ ስገምት የመጣው እና አሁን ትቀበያለሽ ካሳውን ትቀበያለሽ? አልቀበልም ወይስ ይዤው ልሩጥ ወደ ላይ? ቤተሰቦች አልቀበልም። አይ እኔ ልብላና ከዛ ራስ መልሼ ነው ማሰብበት ባይዘው። እሺ አንድ ከቀመሽ በኋላ እስቲ መልስሽን ልስማ። ከየትኛው ነው? ከሶስቱ ከየትኛው ነው? ምረጭ። ያተቸኮሌት ይወርልኝ ከዚህኛው። እሺ በስማም ወልድ ወመንፈስ ቅዱስ እንላለን፣ እንባርካለን። ከዛ ከኬኩ ለብሉኝ እናጎርሳታለን። ኦይ ይሄን ያላፍሽን አትክፈች እንጂ ቤተሰቦች እያያችሁት ነው። ታውሪ ጥይት እንዳለኝ አሁንም እያናደድከኝ ነው። አወራሩ ተቀየረ። አልፋ ምራቅ ሙሉ እግዚአብሔር ዴዴ በቃ እንደውም ራሴ ለበለሽ ብያው አብያችሁ ቤተሰቦች ሲጮቱብኝ ራሴ እሺ ቆይ እሺ ላጉርስሻለሁ። ባንቺ እኮ መጨከን አልችልም። እግዚአብሔር ግን ትንሽ ላለፋሽ ነበር ይሄኛው እንዴ ዝም ብሎ ይቅርታል እንዴ ታዲያ? ከሁሉም ካልቀመሰች ካሳለ እንዴት ነው ሰውለት ምን ይቆይታና ከዛ እሱንም አስቤበት ነው ገና ቤተሰቦች ግን እንዳ እኔ ልግረስ ችግር የለም አና ወርሽ ቆስኪ እንዴ በቃ አልፈልግም። ራሴ ጎርሶ በስመ አብ ወወልድ ወመንፈስ ቅዱስ ምን ነው እንጥልሽ ታገኛት እኔ ባንቺ እንደማልጨክን ታውቂያለሽ። ለምንድን ነው እንደዚህ የምትሆኙ? እሺ ሁለተኛውስ እንዴት ነው? ቤተሰቦች ሁለቱን ኬክ እንግዲህ ቀምሳለች። ሶስተኛውን ኬክ ምራቅ እንዳትውጡ እናንተ አብሩሰን ከዚህም ካፍሽ ጨርሻው ቃናው እንዳይጠፋ እኔ ራሴ ምራቅ አፌ የምወዳቁ በልበጥ ከዚህ እሺ ተገረሃል። እሺ ቆይ የመጨረሻውን እኔ መሳም አለብሽ። ለምን? እኔ እኮ ነኝ የምካሰው አሁንና እኔ ምልህ ብቻ ነው ማድረግ ያለብሽ። እኔ ልታወው እችላለሁ። እሺ
ጉትቼ ያሳብኳት ቤተሰቦች እሺ ከሰብሽኝ እያጣጣምኩ ነውና ከሶስቱም እንግዲህ አንዱ ይጥማል ብዬ አስባለሁ። ያው የሆነ ካሳውን አሪፍ ያደርገዋል ብዬ አስባለሁ። ከሶስቱ መጠበቅ አለበት። እናም እስከሚፈጭ ነው እንዴ የምትቆየው? እየተፈጨ ካሳ መሆኑንና ለመሆኑን ነገ ባሳውቅህ። አረ እንዴት ያሰብከኝ? እሺ ካሜራማን ካንተ ጋር ጀምር መብላቱ። ይኸውልህ አሁን እኮ አንተ ተቀጪ ነህ። ለጠፋው ጥፋት እየተቀጣህ ነው ያለው። እኔ አማርኝ አንቺ እሺ ንገሪኝ። እሺ ለጠፋው ስለዚህ ነገም ከነገ ወዲያም ሊሆን ይችላል። በደንብ ማሰብ ፈልጋለሁ። እሺ እኔ በቃ እበላለሁ። መብላቱን ማገር እና ካሳውን ላስብበት። የምርሽ ነው? ኧረ ተይ ብሌን እየታይ በኋላ ጉድ እንዳትሆኚ። ደግሞ አንተን ሳላጎርስ እኔ ግን አንቺ ክፉ አይደለሁም አይደል? ክፉ የመጨረሻ ክፉ ይኸው እኔ እናንቺ እግዚአብሔር ማለት ነው። እግዚአብሔር ላይሽ እሺ ቆይ እንዳንቺ እኔ ክፉ አይደለሁም። እንዳንቺ እኔ ክፉ አይደለሁም። ያው አጎረስኩሽ በስነ ስርዓት። አንቺ ግን እኔ ሳታጎርሽ ቤተሰቦች አያችሁ አይደለ ምን እንደምታደርግ ብቻ በጣም ትገርም። እኔ ከቅድሙ የሶስቱንም አንድ ላይ አድርጌ እንደመልስ ብዬ ነው። ያቺ እምነትን ካገኘህ በኋላ ነው እንደዚህ የምታደርገኝ? እምነትሽን ካገኘው በኋላ ያው ተጫወትኩብሽ ማለት እንዴት ነው? በጣም ቆንጆ ነው ግን የካሳን ያክል ነው ማለት አልችልም። የካሳን ያክል ነው ማለት አልችልም። ካሳ መሆን አይችልም። አሁን ይሄ ያበደ ኬክ እኮ ነው። አዲስ አበባ ላይ ያለ በጣም ወሳኙ ኬክ ነው። ባይዘይ ጋር ቆይ ጊዜ ያስፈልገኛል ነው ማርያም። ካሜራማኑ ላህጩን ትብል ያደርጋል። ላጉርሶ ቤተሰቦች በጣም ከየትኛው ላጉርሶ ግን ሳልልሽ እንዲያልቅብሽ ከማፈልግ አይ ያጣላኝ ከዚህ ሊድ ተመለሰ ቤት እና ያበደ ነው። ቤተሰቦች በጣም ተመችቷታል ብለኝ በጣም ተመችቶኛል። ቤተሰብ ያ ማለት ግን ካሰብ መጣልኝ። ቤተሰቦች አንድ ሀሳብ አሰብኩኝና በተከታታይ ኬክ ጋበዝከኝ። እሺ ሜቢ ካሳ ሊሆን ይችላል። ካሳ መቶልኛል። አሁን ያንን የምታረግ ከሆነ ሜቢ እንደ ካሳ አስቤው ልታው እችላለሁ፣ ብድሬን ማለት ነው። እሺ ምን አሳመጣሽ? ሶስት ቀን ቤተሰቦች ኬክ የምትጋብዘኝ ከሆነ ሀሳቤን እቀይራለሁ። ኪሴ ሊገለበጥ ነው ቤተሰብ። መጀመሪያ ለምን በመጀመሪያ ነበረ መጥኖ መደቆት ነው የሚባለውን አባባል ዛሬ ይሄ በቃ አይበቃ ማርያም እኔ በጣም ያናደድከኝ ባይዘው በጣም እንዴ በጣም ኖርማል በቃ በፍራንክ ታገኝኛለሽ። ያው ኬኩ ለሶስት ቀን ተከታታይ ጋብዘሽ በፍራንክ ተስማማ። በኬክ ከሻ እኔ አንቺ ፍራንክ እየቻልኩት አይደለም፣ ከአቅሜ በላይ የሆነ ነው። እኔም እኮ እሱን በማሰብ ነው ቀለል ያሉ ነገሮችን እንትን እያልኩልህ ያለሁት። እሺ በቃ በአንዱ ስማማ። ወይ በፍራንኩ ወይ ስለተከታታይ ሶስት ቀን ኬክ ጋብዘኛለህ። በቃ እሺ ፍራንኩን ሀሳብ ተይው፣ ሶስት ቀን ጋብዝሻለሁ በተከታታይ። እርግጠኛ ነህ? አንድ ቀን ግን ከጎደለች ድንገት ባይመቸኝስ? አይመለከተኝም። እኔ አይመለከተኝም። እሺ በቃ ከነገ ጀምሮ ለሶስት ቀን ጋብዛታለሁ። ቤተሰቦች ቃል ለምድር ለሰማይ በቃ እንፋታው መስሎት ማለት ምድር ለሰማይ እንግዲህ ቃል ለምድር ለሰማይ ሰምታችኋል ቤተሰቦች። ካልጋበዘኝ እናንተ ጋር መጥቼ ነው አቤቱታዬን የማቀርበው። አንቺ በእጅሽ ለምን አበይም? ቆይ ከኔ እጅ ለምዳለሽ ቤተሰቦች ያው ነግሬያቸዋለሁ። እሺ አስለምደኸኝ እኮ ነው ምን ላድርግ? እሺ ዛሬ ብሌኒ በጣም ለከባድ ነገር ነው የፈለኩሽ። በዚህ በጣም ለከባድ ነገር ነው የፈለኩሽ። ማለት ለከባድ ነገር ማለት በመጀመሪያ ብሌኒ ታውቂያለሽ፣ በዚህ ትንሽ ጊዜ ውስጥ በጣም የምኮራብሽ አይነት ሰው ነሽ እና በጣም ጥሩ ልጅ ነሽ። ያው ሰው አስተዳደጉን ይመስላል አሪፍ ልጅ ነሽ። ጥሩ ቤተሰቦች ነው ያሳደጉሽ። ይሄን ነገር ማውቃለሁ። ጸባይሽ አሪፍ ነው። እኔ እስካሁን እኔን የሚከብደኝ ነገር አይቼብሽ አላውቅም ምናምን እና ከአንቺ ጋር በቃ ያለኝ ነገር በቃ በደንብ እንዲጠነክር ምናምን እፈልጋለሁ እና ታውቂያለሽ ደግሞ ምን ያህል ቦታ እንዳለ ይላንቺ ነው። በጣም የህይወቴ ቃና የጀመረው ብሌንዬን ካገኘው በኋላ ነው ማለት ይችላል።
እና የህይወቴ ቃና በጣም በሰፊው የጀመረው አንቺን ካገኘው ጀምሮ ነውና በጣም ጥሩ ልጅ ነሽ። ይሄን ታውቂያለሽ። ያው ጥሩ የሰው ልጅ ጥሩነት እኮ በአብሮት ባሉ ሰዎች ነው የሚመሰከረው አይደል? እንግዲህ እስካሁን ድረስ አንቺን የሚያውቁ ሰዎች እንዳለ ጥሩ ልጅ እንደሆነሽ ነው የሚነግሩኝ በጣም በብዙ ነገር ምናምን እና ምን መሰለሽ ብሌኒ በጣም ቃሉን ለመውጣት ራሱ እየከበደኝ ነው። ምንድነው ይሄን ያህል ያው ብዙ ነገር ነው አይምሮ ውስጥ እየተመላለሰ ያለው ምንድነው? እሺ አንድ ላጉርስሽና እንቀጥላለን ከማስታወቂያ በኋላ ሰስፔንስ የምታረገው አንድ ላጉርስሽ መራቅሽን ከምትጂ ከየታቱ እና ብሌኒ ምን መሰለሽ ከባድ ነገር ነው፣ ቀላል ነገር አይደለም ለአንቺ እና በጣም እኔ ቤተሰቦቼ ፊት ይዤ የሚሄደውን ሰው አውቃለሁ። እኔ ቤተሰቦቼ ፊት ይዤ የሚሄደውን ሰው አውቃለሁ እና ከዚህ ለምሳሌ ዝም ብሎ ጓደኛሽ ምናምን ቤተሰብ ጋር ይዘሽ አትሄጂም አይደለ? በደንብ የምትወጂውን የምታከብሪውን በጣም ለአንቺ ክብር ያለውን ለቤተሰቦች ክብር ያለውን ሰው ነው አይደል ይዘሽ የምትሄጂው። እኔ ደግሞ ያው ከዚህ በፊት በተፈጠረው ነገር ምናምን በጣም አግዘሽኛል። በጣም ቤተሰቦቼ በይዘው ያውቁሻል፣ ሁሉም ማለት ይቻላል ያውቁሻል እንዴ በቃ እኔ ላይ በተፈጠረው ነገር ምን ያህል ከጎን የሆነ ሰፖርት ቪዲዮ ያሉ ነው ምን ያህል ሰፖርት እንዳደረግሽኝ ከዛ ነገሮች እንደወጣ ምን ያህል እንዳገሽኝ ምናምን እዚህ ቪዲዮ ላይ ብቻ አይደለም ከቪዲዮም ውጪ በጣም ለኔ እገዛ እንዳደረግሽ ምናምን ቤተሰቦች በጣም ያውቃሉ ነው። እንግዲህ የሆነች ነገር አስቤያለሁ። ኧረ እኔ ልቤ ተንጠለጠለች። እግዚአብሔር ልቤ ተንጠለጠለች። ምንድን ነው? ከቱትዬ ጋር ላስተዋውቅሽ አስቤያለሁ። ማርያም በል እንዴ አሁን አይደለም እኮ ግን እኔ እንጃ ለምንድን ነው ደነግጬ? እኔ ጃኒ ታውቃለህ እኮ አፍራለሁ፣ እፈራለሁ። ወይዘው ቤተሰቦች ማለት ከሌላ ነገር ሳይሆን እኔ በጣም ነው የምወዳት ቱቱዬ። ያው ሁላችሁም ደግሞ በዩቲዩብ ታውቋታላችሁ። በጣም የምትወደድ እናት ናት እውነት ለመናገር ግን እኔ እንጃ እኔ በቃ እኔ እፈራታለሁ። የምርሽ ነው? እግዚአብሔርን እንዴ! ኧረ ቱቱዬ የምታስፈራ ሰው አይደለችም። በጣም አራዳ የሆነች እናት ነው ያለች እና እኔም በጣም ስለተማመንኩብሽ ነው እናቴ ጋር ይዤሽ ይሄድ ከብሎትና እሷንም ለማስተዋወቅ አንቺ ነው የፈለኩት ምናምን በቃ አሪፍ ነው እኮ ሀሳብህን አልጠላሁትም። ግን እኔ እንጃ እኔ ታውቀኛለህ እኮ እንትን ነኝ እፈራለሁ ቤተሰቦች ምናምን እና እንደዚህ ንግግር ላይም ጎበዝ አይደለሁኝም። አይ ምንም ችግር የለውም እኮ ምን መሰለሽ ታውቅሻለች፣ ኖርማሊ በቪዲዮ ምናምን ታይሻለች። እናም ደግሞ ያው ትጠይቀኛለች እንዴት ናት ጥሩ ልጅ ናት ወይ ምናምን ብላ ትጠይቀኛለች እና እውነት ለመናገር ብሌኒ በቃ እኔ እንጃ በቃ ገና አንቺን በአካል ሳታውቅሽ በጣም ጥሩ ልጅ ሰው እንደሆንሽ ምናምን ትገምታለች፣ አሪፍ ሰው እንደሆንሽ ማለት ነውና እናቶች ደግሞ ያው ጥሩ ነገር ከተሰማቸው ለአንቺ ጥሩ ነገር ካላት ባስተዋውቃችሁና ከዛ ገባሽ እኔ እኮ ደስ ይለኛል እንደ ልጇ ብትሆኚ አንቺም ምናምን ደስ ይለኛል። ቤተሰቦች በአካልም ብታዋወቃት እንዳልኳችሁ እኔ በጣም የምወዳት ግን እኔ እፈራለሁ። አሁን ዋናው ፖይንት ምንድነው ምላት ነው ገባክ? እኔ ንግግር ላይ ቤተሰቦች ብዙ አይደለሁም እና እኔ እንጃ ያስፈራል። ኧረ በጣም ያስፈራል በጣም ያስፈራል። ግን አንዴ ደግሞ እስከምትግባቢያት ነው ብዬ አስባለሁ። አስበው ራሱ ፈራሁ አሁን እንዴ። ግን መፍራት ለምን ትፈሪያታለሽ? አይነፈር ነኝ እኔ ታወቀ ነው ወይስ አይነፈር ወሬ ዛሬ ነው ብሌኒ? ግን ቤተሰቦች በጣም አይነፈር ናት። ብሌኒ በጣም አይናፋር እስካሁን ከማውቃቸው ሰዎች አይናፋር ሆነችዋ። እንዲሁ ካሜራ ላይ እንዲሁም ስትመጣ እየተላመደች አሪፍ እየሆነች እንጂ ያው መጀመሪያ እኮ እነሱም የሚያውቁት ነገር እና አይናፋር ስለሆንኩኝ ነው ቤተሰቦች እንጂ በሌላ ነገር አይደለም እንጂ በጣም ደስ ይላል። በጣም ደስ ብሎኛል እንደዛ ስላልከኝ። በአቃስ ደግሞ እኔ በጣም ደስ ይለኛል እንደዚህ በአካል ግን ሱራዬ ስመኝማ ማለት አንተ ከጠቀ አሁን አንተ ምን ያህል አሁን ለቤተሰብ ባይዘው አብሮ ያለን ሰው ለቤተሰብ ማስተዋወቅ ማለት ምን በቃ አላቅም ምን ያህል ብትተማመንብኝ ይሄንን ውሳኔ የወሰንከውና በጣም ገርሞኛል። ቤተሰቦች ደስ ብሎኛል። እኔ ቤተሰቦቹን ባቅ በጣም ደስ ይለኛል ምናምን ነገር ግን ምን ያህል ብትተማመንብኝ ነው እንደዚህ ሰከው እኔ ምን እስካሁን ድረስ ማለት ነው በቃ ስለ እውነት ነው የምልሽ። የልቤን እግዚአብሔር ነው የሚያውቀው። በጣም አሪፍ ልጅ ነሽ፣ በጣም ጥሩ ልጅ ነሽ እና ቤተሰብ ጋር ይዤሽ ብሄድ ደግሞ
የምታሳፍሪኝ ሰው አይደለሽም አንቺ። በተመሳሳይ ኢንቫይሮንመንት ላይ ያደግነው ተመሳሳይ አካባቢ ላይ ያደግነው ምናምን እና ያው ከድሮም ነው የምታውቂኝ እና ያ ነገሮች ስላሉ ከድሮም ነው የመማቅሽ ነው ያ ነገሮች ስላሉ ያ ነገር ኮንፊደንስ ሰጥቶኛል። ሁለተኛ ነገር ደግሞ ከኔ ምንም ሳትጠብቂ ከነበርኩበት ሁኔታዎች ምናምን በቃ በትንሽ ጊዜ ውስጥ እንደወጣ ነው ያደረግሽኝ። በጣም ደስተኛ እንደሆነ ያደረግሽኝ እና የምር እኔ ከእግዚአብሔር የተሰጠሽኝ ሰው እንደሆነሽ በቃ እንዳምን አድርገሽኛልና ለዛ ነው ይሄን እያደረኩ ያለሁት። እኔ ብለኝ ነገን የሚያውቀው ፈጣሪ ነው። ነገን የሚያውቀው ፈጣሪ ነው፣ እግዚአብሔር ነው የሚያውቀው። ግን ነገይን ደግሞ ካንቺ ጋር ነው የማስበውና ለዛ ነው እናቴን ላስተዋውቅሽ። እሺ እና ያው እንጃ ብቻ በጣም ደስ ብሎኛል። ልታቅ የምፈልገው ነገር ማለት ነው አሁን ያልካቸው ነገሮች በራሱ ካንተ መስማቴ የኔነት በጣም ነው ደስ ያለኝ። ግን እስቲ ቤተሰቦች እናንተ ደግሞ ምን ትላላችሁ? አሁን እኔ መታወቅ አለብኝ ወይ? እስኪ ሀሳባችሁን ንገሩኝ። ያው ታውቃላችሁ እኔ ምንም አይነት ኤክስፒሪየንስ ስለሌለ እንደዚህ ነው ማለት አልችልም እና እስኪ እናንተም በኮሜንት ሀሳባችሁን ንገሩን። ከዛ ያው እስኪ ምን ሆነን እናደርጋለን። እሺ ቤተሰቦች እስኪ ውሳኔዋን ትነግረናለች። እናንተም እስኪ በኮሜንት ጥሩ ነገር ነው ይሄ። እኔ ያው ከቤተሰቤ ጋር ምናምን አቀራርቢያት አሪፍ ሁኔታዎች እንዲፈጠሩ ለወደፊታችን ምናምን እኔ ያንን ነገር ስለማስብ ነው ያደረኩትና እናንተም እስኪ እሷ ያው ለኔ ለሁሉ ነገር እንግዲህ የመጀመሪያዋ ነውና እናንተን ሀሳብ ትፈልጋለች። እስኪ እናንተም ሀሳብ ስጧት። ስለዚህ ይሄን ልጠይቅሽ ነበር የጠራሁሽ። ያው እና ግን ማለት ቤተሰቦች እናቱን ምን ያህል እንደሚወድ ምን ያህል እንደሚያከብር ምናምን ምን ያህል እንደሚወድ ምን ያህል አክብሮት እንዳለው ምናምን አውቃለሁኝና ብቻ በጣም ደስ ብሎኛል። እኔን ለሷ ለማስተዋወቅ ማሰቡ ራሱ በጣም ደስ ብሎኛል። በጣምም ገርሞኛልና በጣም እንደሚወደኝ ነው ያሳየኝ። ቤተሰቦች እና ብቻ በጣም ደስ ብሎኛል። ግንባሬን ተሳምኩ ቤተሰቦች ማለት ግንባሬ ስመሽኛ ታቂም ባይዘው ግንባሬ እና እንደውም ትቼዋለሁ ሀሳቡን ሁሉ በዚህ ልብ ነክቶታል። ቤተሰቦች ምንም አይነት ፍራንክ አላረገውም። የሶስት ቀኑ ኬክም ይቅር ሀሳቤን አስቀይሮኛል። እውነት እኔ ምን ያህል እንደምትወደኝ ነው የተረዳሁት እና ቀናል አይደል ምን ያህል ከኔ ጋር ወደፊቶች እንደምታስብ ምናምን የተረዳሁት እና በጣም ነው የምወድክ። በጣም አሞድሽ እና ቤተሰቦች ዛሬ እንግዲህ ያው የጠሯት ለዚህ ነበረ። ሐሳቧን በቅርቡ ትነግረኛለች ብዬ አስባለሁ። እኔ አያችሁ እኔ መጀመሪያ ያሰብኩት ነገር ያው ቱቴን ይዤ መጥቼ ድንገት መጥቼ ማስተዋወቅ ምናምን እችላለሁ። ግን ይሄ ፕራንክ አይደለም የሚኖር ህይወት ስለሆነ ዝም ብዬ እናቴንም አምጥቼሽ አንቺንም ከማስደነግጥሽ እሷንም እንትን ከምል ከማስደነግጥ እንደዚህ ነግሬሽ ላንቺም አስበሽበት ምናምን ትታወቂያትና ደስ ስለሚለኝ ነው የሚያደርገው። ሀሳብ ነው በጣም እና ቤተሰቦች እንዳልኩት ነው እኔ ሁሉ ነገር ታውቃለህ የመጀመሪያዬ ነውና ምንም እንዲህ ነው ለማለት ውሳኔ ለመስጠትም እፈራለሁኝ ትንሽ እና ቤተሰቦች እዚህ ጋር ደግሞ እናንተ ትዳር የያዛችሁ ከኔ በላይ ብዙ ልምዶች ያላችሁ ሰዎች አላችሁና እስኪ እናንተ ደግሞ ሀሳባችሁን አጋሩን አማክሩኝ እንደማለት ነው እና ሀሳባችሁን ኮሜንት ላይ አስቀምጡልን ቤተሰቦች። ያው እኔም ደግሞ በተቻለኝ አስቤ እነግረዋለሁ እና ቻው በጣም እወድሃለሁ። እሺ እና ቤተሰቦች እንግዲህ እስቲ መልሷን በቀጣይ እንግዲህ የምትነግረን ይሆናል ብዬ አስባለሁ። ስለዚህ ትንሽ ወክ አድርገን ቦሌ መሀል ነው ያለነው። ትንሽ ወክ አድርገን ወደ ቤታችን እንገባለን። በጣም ነው የምንወዳችሁ የምናከብራችሁ። ያው እንዳልናችሁ ሀሳባችሁን ስጧት። የቀጣይ ደግሞ የምንሸልመው ሰው ሀሳብ ጥሩ ሀሳብ ለብሌን ጥሩ ሀሳብ ያቀረበላትን ሰው መርጠን እንሸልማለን። ቤተሰቦች ጥሩ ሀሳብ ንገሯት። ቤተሰቦች እንግዲህ እንዳለው ነው እንዳያመልጣችሁ ሽልማቱ። ለኔ ሀሳባችሁ በጣም ያስፈልገኛል እና ለኔ ደግሞ በቃ አሪፍ የሆነ ሀሳብ ስጡኝ። ለኔ አሪፍ ሀሳብ ሰጥቶኛል ብዬ ላሰብኩት አንድ ሰው አሪፍ ሽልማት ይኖረዋል ማለት ነው። ቤተሰቦች እና እንወዳችኋለን። ቻው ቤተሰቦች እንወዳችኋለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም
ለኔ በምድር ላይ ያለሽ ጉዳይ